ጀዋር መሐመድ የኦኤምኤን መስራችና ዋና ስራ አስኪያጅ እዚህ ደርሰው መልእክት ያቀርባሉ። እሺ በጣም እናመሰግናለን። እየመጡ ናቸው በዚህ በዓል ላይ። እሺ የኦሮሞ ነጻነት ግንባር ልኡካን ኦቦ ቶሌራ ሮባና ኦቦ እብሳ ኩተማም እዚህ ድረስ ደርሰዋል። አቶ ጀዋር የሚያስተላልፉትን መልእክት በክብር እንከታተል። እጀቶ ምነው ደከማችሁ እንዴ? ቄሮ አከም ጅርተን መናገር ይከብደኛል። ሁለት ነጥብ ብቻ መናገር ፈልጋለሁ። አንዱ ዛሬ የኦሮሞና የሲዳማ መሪዎች፣ አባቶች፣ እናቶች፣ ምሁራን ያለማንም ጣልቃ ገብነት ያለማንም ጋባዥና ከልካይነት በፍቅርና ወንድማማችነት ብቻ በነጻነት የአዲስ ዓመት ባህላችንን ለማክበር የደረስነው በነጻና በስጦታ ሳይሆን በደምና በአጥንት መሆኑን ማረጋገጥ አለብን። ይሄንን ክብር የሰላም ቀን፣ ይሄንን ታላቅ የሲዳማ ህዝብ፣ ይሄንን ታላቅ የአፍሪካ እሴት በነጻነት እንድናከብር አባቶቻችን በጋራ በሲዳማ ደን ውስጥ በባሌ ተራራ በኦጋዴን በረሃ ለነጻነት፣ ለእኩልነት፣ ለህብረ ብሔራዊ ፌዴራላዊ ዲሞክራሲያዊ ኢትዮጵያ ታግለዋል። ስለዚህ የትግሉን መጨረሻ ምዕራፍ በእጀቶና በቄሮ ቢጻፍም የጻፍንበትን ስክሪፕቶ የጻፍንበትን ወረቀት በደማቸውና በአጥንታቸው ያስረከቡን አባቶቻችን መሆናቸውን ማንዴም መርሳት የለብንም። ይህን በደምና በአጥንት የተረከብነውን ትግል በአጭር ዘመናት ውስጥ በአጭር ዓመታት ውስጥ ባካበትነው የትግል ልምድ በወረስነው የአባቶቻችን ወኔ ዘመኑ በሰጠን ቴክኖሎጂ በመጠቀም ከፋፍለውን ሲቆረጥሙን የነበሩ ከፋፍለውን ሲጨርሱን የነበሩትን ሳንገላቸው በህይወታቸው በመሸኘት ነፃ ወጥተናል። ዛሬም ቢሆን አይደገምም። አታስቡ፣ ጭቆና ከእንግዲህ በኋላ በእኛ ሀገር በእኛ ምድር አይደገምም። ዛሬ የምናከብረውን የፊቼ ጨምበላላ በዓል ለየት የሚያደርገው በደማችን ባገኘነው ነጻነት ውስጥ የምናከብረው ብቻ ሳይሆን የሲዳማ ህዝብ ለ50 ዓመታት የታገለለትን ታሪካዊ በታሪክም በህግም አስፈላጊ ከሆነ በጉልበትም ያገኘውን ራሱን በራሱ የማስተዳደር መብቱን ለመጎናጸፍ ዝግጅቱን ሁሉ አጠናቆ ለመቀበል ባለበት ጊዜ ላይ መሆኑ ነው። እጀቶ የትግላችን የመጀመሪያው ምዕራፍ በድል እንዳጠናቀቀን ሁሉ የታገልነው ግን ጨቋኞችን አባረን
ለመባላት አይደለም። ከጨቋኞች ከዘራፊዎች ያስተረፍነውን ንብረታችንን ለማሳደግ ከገዳዮች ያተረፍናትን ሀገራችንን ሰላም ለማጎንጸፍ ከከፋፋዮች ያስተረፍነውን ህዝባችንን አንድነቱን በማጠንከር ዲሞክራሲያዊ፣ ልማታዊ፣ ፌደራላዊ ኢትዮጵያን ለመገንባት ነው። ይህን ማድረግ እንደ ወትሮው እንደምናውቀው በአንድነት በመተሳሰብ በመከባበር በመተቃቀፍ በዘመናዊ ቴክኖሎጂና ዕውቀት በመደገፍ የበለጸገች የሲዳማ ህዝብ መጠቀሚያ የሆነች ሲዳማን፣ የኦሮሞ ህዝብ መጠቀሚያ የሆነች ኦሮሚያን፣ የአምባገነኖችና የዘራፊዎች መንደላቀቂያ ሳይሆን የብሔር ብሔረሰቦች በእኩልነት የሚጠቀሙባትና የሚንከባከቧትን ኢትዮጵያን የምንገነባበት ጊዜ መሆን አለበት። ይሄን ስንል ተራ ቀረርቶ የሚመስላቸው፣ ይሄን ስንል ተራ ፉከራ የሚመስላቸው በምን መንገድ ላይ በምን ስልት በምን ፍጥነት ምን እንዳደረግናቸው መረዳት አለባቸው። ፕሬዝዳንቶቻችን ቅድም እንዳሉት ወጣቶቻችን በሰከነ መንፈስ በተረጋጋ አካሄድ አመራሮቻችንን በመከተል አዛውንቶቻችንን በማዳመጥ እርስ በርሳችን በመከባበር እዚህ ያደረስነውን ትግል ከዳር ለማድረስ ምንም የሚያገተን የለም። አንድነታችን፣ ወኔያችን፣ ቁርጠኝነታችን፣ ለህዝባችን ታማኝነታችን መቼም አያዋርደንም። ሁሌም ኮራባችኋለሁ። መልካም አዲስ ዓመት። ደህና ሁኑልኝ። አመሰግናለሁ። እናመሰግናለን። እሺ ኦፎልኔሞ ቦታችንን እንይዛለን። ሁሉንም ተናጋሪዎች ላስተላለፉት መልእክት ከልብ እናመሰግናለን።